ሰላም ጤና ይስጥልን ውድ ተመልካቾቻችን ከትግራይ ቴሌቪዥን የአማርኛ ቋንቋ ስርጭታችን ጀምሯል። ለዕለቱ ያዝናቸው ዜናዎች እነሆ። ፍርቱና ገብሩ ከመላው ስቱዲዮ ጋር በጋራ በመሆን ነው። ወደ ቀዳሚ ዜናዬ እሻገራለሁ። ዘርኡ ቢዝነስ ግሩፕ በሰራቸው ምሳሌ ለሆኑ መምህራን ሽልማት ሊያበረክት ነው። የትግራይ ትምህርት ቢሮ ከዘርኡ ገብረ ሊባኖስ ቢዝነስ ግሩፕና የትግራይ መገናኛ ብዙሃን በጋራ በየዓመቱ ምሳሌ ለሆኑ መምህራን የእውቅናና ሽልማት ለመስጠት የሚያስችል ስምምነት ተፈራረሙ። በዚህ መሰረትም መጋቢት 28 2017 ዓ.ም ከመላው ትግራይ የተውጣጡ 217 ታታሪና የትውልድ ባለውለታ የሆኑ አርአያ መምህራኖች የእውቅና ሽልማት ሊሰጥ ነው። ዝርዝር አለን። የትግራይ ትምህርት ቢሮ ከዘርኡ ገብረ ሊባኖስ ቢዝነስ ግሩፕና የትግራይ መገናኛ ብዙሃን በየዓመቱ ምሳሌ ለሆኑ መምህራን ለመሸለም የሚያስችል ስምምነት በዛሬው ዕለት ተፈራርመዋል። በትግራይ የተካሄደውን ጦርነት ተከትሎ የትምህርት ዘርፍ ላይ የደረሰው ውድመትን መልሶ ለመገንባት ገና ጥረት እየተደረገ ባለበት ሁኔታም ይህን ችግር ተቋቁመው ትውልድን ዳግም በመቅረጽ ላይ ያሉ መምህራን ትልቅ ሚና እንዳላቸው የትግራይ ትምህርት ቢሮ ኃላፊ ዶክተር ኪሮስ ጉዑሽ ተናግረዋል። ከገባንበት ሁለንተናዊ ቀውስ ለመውጣት በመናደርገው ጥረት በእነሱ ላይ ያለውን ችግር ተቋቁመው ማህበረሰብ የሚለወጠው በትምህርት ስለሆነ ማህበረሰቡ ሲለወጥ የኔ ህይወትም ሊለወጥ የሚችል ስለሆነ በማለት ያላቸውን ሁለንተናዊ ችግሮችን ተቋቁመው የትግራይ ህፃናት ያው ማግኘት የሚገባቸውን ትምህርት እንዲያገኙ ከፍተኛ ጥረት እያደረጉ ያሉ የማይተካ ሚና እየተጫወቱ ያሉ በታሪክም እየታወሰ የሚኖር ስራ ሰርተዋል መምህራን። የትግራይ የትምህርት ዘርፍ መልሶ ለመገንባት በሚደረጉ ሁለንተናዊ ድጋፎች ግንባር ቀደም ሚና እየተጫወተ ያለው የትግራይ የትምህርት አምባሳደር ዶክተር ዘርኡ ገብረ ሊባኖስ አገር ያለ መምህራን ሊገነባ አይችልም የሚል መርህ አንግበው ምሳሌ ለሆኑ መምህራን የእውቅና ሽልማት ለማካሄድ የዘርኡ መምህራን ተምሳሌት በሚል ስያሜም መጋቢት 28 2017 ከመላው ትግራይ የተውጣጡ 217 ጥሩ ምሳሌ የሆኑ መምህራን የእውቅና ሽልማት እንደሚሰጥ ባለሀብቱ ዶክተር ዘርኡ ገብረ ሊባኖስ ይናገራሉ። ብርሃን ለሰጠው እውቀት ለሰጠው ህይወቱ መሰሶ ለሆነ እውቅና ለሰጠው መምህር ክብር ሰጥቶ መስታወስ ያስፈልጋል። ስለዚህ ለነዚህ ብርሃን የሰጡን እውቀት የሰጡን መምህራን በምንችለው አቅም ከተለያየ ይሁን በማንም ይሁን በምንችለው አቅም ክብርና ምስጋና ይገባቸዋል ከሚል የተነሳ ሐሳብ ነው። ስለዚህ ኖርዘርን ስታር ሆቴል በሚችለው ለጊዜው ለ217 መምህራን በሚችለው የተወሰነ የገንዘብና የሽልማት መሰሶ ትንሽ መባራተቻ ለመሆን እንደማሳያ ለመጀመሪያ የሚሆን ትንሽ ይዘን ያሰውነው ሐሳብ ስለሆነ ሌሎች ባለሀብቶችም የተዳከመውን የትምህርት ዘርፍ በመደገፍ ተሳታፊ እንዲሆኑ የገለጹት የትግራይ ትምህርት ቢሮ ኃላፊ ዶክተር ኪሮስ ጉዑሽ የተቀመጠውን መስፈርት የሚያሟሉ መምህራን የትምህርት አመራርና ተቋማት ተሸላሚ እንደሚሆኑ ጠቁመዋል። 217 የሚሆኑ መምህራን የትምህርት አመራርና ተቋማት ለዚህ የመምህርነት ሙያ እንዲያድግ አስተዋጽኦ ያደረጉ ተቋማት ማለት ነው። ለነሱ የተለያዩ ሽልማቶች የእውቅና ቅድም እንደገለጽኩት የዋንጫ እንደዚሁም ደግሞ የገንዘብ ሽልማቶች በየደረጃው የተለያዩ ሽልማቶች የሚሰጥ ነው የሚሆነው። የትግራይ መገናኛ ብዙሃን የዚህን የእውቅናና ማበረታቻ ሽልማት ዳር እንዲዳረስ የተሳካ እንዲሆን በሁሉም የማሰራጫ አውታሮች ተደራሽ ለማድረግ የሚዲያ አጋር ሆኖ እንደሚሰራ የትግራይ መገናኛ ብዙሃን ምክትል ስራ አስኪያጅ አቶ አፈወርቂ ገብረሕይወት ተናግረዋል። ትግርኛ ጥራሕ አይኮነን ከም ትፍለጥ ኣብ ትግራይ 3 ብሔራት ዘለዋና የትግራይ መገናኛ ብዙሃን ይህንን ውድድር ይሳካ ለማድረግ ሰፊ ስራ ይሰራል። የኢሮፕና የኩናማ ቋንቋን ጨምሮ በሁሉም አማራጮች መልእክቱን ለማስተላለፍ ይሰራል። የኢሮፕም ሆነ የኩናማ ብሔር ይህን ውድድር በቋንቋቸው ይከታተላሉ፣ ይሳተፋሉ፣ ይመርጣሉ። በአጠቃላይ በትግራይ 3 ብሔር አለን። በሶስቱም ቋንቋዎች እናሰራጫለን። በተጨማሪም መገናኛው በሬዲዮ፣ በፌስቡክ ሆነ በኤስኤምኤስ 9006 ይጠቀማል። በሁሉም አማራጮች ተጠቅመንም የተለያዩ ፕሮግራሞች ሽፋን እንሰጣለን። በውድድሩ አጠቃላይም በቀጥታ ስርጭት ፕሮግራሙን እናሰራጫለን። ስለዚህ መምህራንን ሳትለውጥ አገር መለወጥ ፍጹም ስለማይቻል ያለን ሁሉ ተጠቅመን ይህንን የእውቅና ሽልማት ፕሮግራም የተሳካ ለማድረግ እንደ ተቋም እንተጋለን።
በደም እጥረት ምክንያት በየሆስፒታል ህይወታቸው የሚያልፉ የበርካታ ወገኖች ህይወት ለማዳን ዓላማ ያደረገ የደም ልገሳ እያከናወኑ መሆናቸው የአክሱም ነዋሪዎች ገለጹ። የአክሱም ደም ባንክ አገልግሎት ቡድን አስተባባሪ አቶ ገብረሕይወት ተስፋይ በበኩላቸው ሁሉም ደም መለገስ የሚችል የህብረተሰብ ክፍል በዚህ መልካም ተግባር ላይ እንዲሳተፍና ባለድርሻ አካላትም በሙሉ አስፈላጊውን ትብብር ያደርጉ ዘንድ ጥሪ አቅርበዋል። ለፍሳ መዝገበ ዘገባ ታሪክ ፍሳም ደም በመለገስ የእናቶችና ሌሎች ወገኖች ህይወት ማትረፍ መቻል የሚፈጥርልህ የህሊና እረፍትና ደስታ ከፍተኛ እንደሆነ ይገለጻል። ለ69ኛ ጊዜ ደም ሲለግሱ ያገኘናቸው የአክሱም ከተማ ነዋሪ መቶ አለቃ ፍትሐ ነገስ አስራስም ለዚህ ምስክር ናቸው። አሁን ለ69ኛ ጊዜ ነው ደም እየለገስኩኝ ያለሁት። ታዲያ ከዚህ በፊትም ይሁን አሁን ደም ስለግስ የሚሰማኝ ደስታም ከፍተኛ ነው። ደም በመለገስህ በጤና ላይ የሚፈጥረው ችግር አለመኖሩን በራሴ አይቼዋለሁ የሚሉት መቶ አለቃ ፍትሐ ነገስ ደም መለገስ የሰው ህይወት ከማትረፍ ባለፈም ለጤናህም ጥሩ እንደሆነ ነው የሚናገሩት። ደም ለሚያስፈልጋቸው ወገኖች በሙሉ ደም በመለገሴ ለነሱ ያለውን ጠቀሜታ ከፍተኛ ነው። ህይወትን ማትረፍ ነውና ደም ስትለግሱ የነበረውን ደም ተቀይሮ በሰውነትህ ላይ አዲስ ደም ነው የሚተካውና ደም መለገሱም በሰውነትህ ላይ የሚፈጥረው ጉዳት የለም፣ ይጠቅማል እንጂ። በደምህ የሰውን ህይወት ማትረፍ መቻል ደግሞ መንፈስህ ደስተኛ እንዲሆን ያደርገዋል። የምትለግሰው ደም በተፈጥሮ አደጋ ይሁን በወሊድ ወቅት ለሚፈጠረው ችግር የሰዎችን ህይወት ለማዳን መሆንን ደስታ እንደሚፈጥርላትና ይህንን መልካም ተግባር አጠናክራ እንደምትቀጥልበትም የምትገልጸው ደግሞ ለ10ኛ ጊዜ ደም ስትለግስ ያገኘናት የአክሱም ከተማ ነዋሪዋ ወጣት ሚሊዮን ኃይለ ናት። ደም በመለገሴ በጣም ደስተኛ ነኝ። በቀጣይም ደም መለገሴን እቀጥላለሁ። ደም በመለገስ የአንዲት እናትና ሌሎች ወገኖች ህይወት ለማትረፍ ሁላችንም ደም መለገስ የምንችል በሙሉ ኃላፊነታችን መወጣት አለብን የአስተያየት ሰጪዎቹ መልእክት ነው። ተማሪዎች ይሁኑ ማንኛውም ደም መለገስ የሚችል የህብረተሰብ ክፍል በሙሉ ደም ለሚያስፈልጋቸው እናቶችና ሌሎች ወገኖች ደም በመለገስ ኃላፊነቱ እንዲወጣም ጥሪን አቀርባለሁ። ደም በመለገሴ የሚሰማኝ መጥፎ ስሜት የለም። ይልቁንስ የአንድን እናት ህይወት ማዳን በመቻሌ ደስታ ነው የሚፈጥርልኝ። እናም በተለይ ወጣቶች ደም እንዲለግሱ ነው ጥሬን የማስተላልፈው። የአክሱም የደም ባንክ አገልግሎት ቡድን አስተባባሪ አቶ ገብረሕይወት ተስፋይ በበኩላቸው በዚህ ወቅት ባለው የታካሚዎች ቁጥር መጨመር ምክንያት የጤና ተቋማት የሚጠይቁት የደም አቅርቦት እየጨመረ እንደሆነ ይገልጻሉ። ይህንን ለማሟላት ደግሞ ሁሉም የህብረተሰብ ክፍልና ባለድርሻ አካላት አስፈላጊውን ትብብር ያደርጉ ዘንድ ጥሪ አቅርበዋል። ሃይማኖት ዘለና ጨንኩነታት ያለንበት ወቅት በሁለቱም ሃይማኖቶች በኩል ጾም ላይ ባለበት ወቅት ነው። ይህንን ተከትሎም የደም መለገስ ሁኔታው ከባለፉ ወራት ጋር ሲነጻጸር የቀነሰበት ሁኔታ ነው ያለው። ሆስፒታሎች ደግሞ ከፍተኛ የደም አቅርቦት ይሻሉ፣ ምክንያቱም በርካታ ታማሚዎችን አሉና። ታዲያ ከዚህ አንጻር እኛ ደግሞ ማቅረብ የምንችለውን አገልግሎት ያለመስጠት ችግሮች አጋጥሞናል። ስለሆነም ይህንን ምክንያት በማድረግም ችግሩን ለመፍታት ከከተማው አስተዳደር የወጣቶች ማህበርና ሌሎች በጎ አድራጊ ድርጅቶች ጋር በመሆን ይህንን ደም የመለገስ ስራ እየሰራን ነው። የአክሱም ደም ባንክ ዘንድሮ ከ3700 በላይ የደም ከረጢት ለመሰብሰብ መቻሉን ለማወቅ ተችሏል። የአማርኛ ዜናዎቻችን ቀጥለዋል። በማዕከል ትግራይ ዞን በቀይሕ ተክሊና በእምባሰኔቲ ወረዳዎች በትግራይ ውሃና ኢነርጂ ቢሮ በኢፋድና በማህበራዊ ረድኤት ትግራይ ማረት የተሰሩ የመስኖ ልማት ፕሮጀክቶች ተመረቁም። በሁለቱ ወረዳዎች የተከናወኑት የመስኖ ልማት ፕሮጀክት የምረቃ ስነ ስርዓትና የርክክብ ስነ ስርዓትም ተከናውኗል። የገረዜር ገዳሙ ዘገባ ብርቱካን ጌታዬ። በትግራይ ማዕከላዊ ዞን ቀይሕ ተክሊ ወረዳ ውህደት ቀበሌ ልዩ ቦታው ምድማር በሚባል አካባቢ በኢፋድ በትግራይ ውሃና ኢነርጂ ቢሮ የትግራይ ማህበራዊ ረድኤት ማረት በመተባበር ከጦርነቱ በፊት ተጀምሮ የነበረውንና ከፕሪቶሪያው ስምምነት በኋላ ዳግም የተጀመረ ሲሆን አሁን ላይ ግንባታው ሙሉ በሙሉ ተጠናቆ ወደ ልማት እንዲገባ የርክክብ ስነ ስርዓት ተካሂዷል። በማረት የኤሌክትሮሜካኒካል ባለሙያ አቶ ተስፋይ አጽብሃ በቀይሕ ተክሊ ወረዳ የተሰራው ገረብ ፓምፕ መስኖ ፕሮጀክት 67 ሜትር ርዝመትና 3 ሜትር ቁመት ያለው ከኮንክሪት ቅርጽ በታች የውሃ ፍሰት ስራዎችን ለማስወገድ በቴንዲኖ ኮንክሪት የተገነባ የውሃ ጉድጓድ መምጠጫ በሁለት ጎን በኩል የአሸዋ መከላከያ ያለውን ያካተተ ፕሮጀክት ነው ብለዋል። ፕሮጀክቱ 75 ሚሊዮን ብር ወጪ በማድረግ በ56 ሄክታር መሬት ለ190
የቤተሰብ አስተዳዳሪዎችን ተጠቃሚ የሚያደርግ መሆኑንና የፓምፕ መስኖ ፕሮጀክት በጄኔሬተርና በኤሌክትሪክ እንደሚሰራም በማህበራዊ ረድኤት ትግራይ የመስኖ ዳይሬክተር አቶ አለና አረጋይ ገልጸዋል። የውህደት ቀበሌ የገጠር ግብርናና ልማት አስተባባሪ ገብረ ጊዮርጊስ ተስፋይ በበኩላቸው ይህ የተረከበው ፕሮጀክት ጥቅም ላይ እንዲውል ሁሉም አርሶ አደርና የሚመለከታቸው አካላት በሚገባ ሊሰሩበት ይገባል በማለት በቀጣይነትም በጎደሉ ነገሮች ላይ ሰፊ እንቅስቃሴ በማድረግ ለማሟላት ሊሰራ ይገባል ብለዋል። ይህ የመስኖ ልማት ፕሮጀክት አርሶ አደሮች በልማት ስራ ላይ እንዲሰማሩና ኑሯቸውን እንዲያሻሽሉ የሚያግዛቸው መሆኑን ደግሞ ተጠቃሚ አርሶ አደሮች ገልጸዋል። በተያያዘ ዜና በዚሁ በማዕከላዊ ትግራይ ዞን በእምባሰኔቲ ወረዳ በዓዲ ሄደም ቀበሌ ጭምዒት በሚባል ተፋሰስ ማህበራዊ ረድኤት ትግራይ ኢፋድ የውሃና ኢነርጂ ቢሮ የትግራይ ጊዜያዊ አስተዳደር የመስኖ ልማት ፕሮጀክት ከፍተኛ ኃላፊዎች፣ ነዋሪዎችና ለጋሽ ተቋማት በተገኙበት ተመርቋል። ፕሮጀክቱ ከ59 ሚሊዮን ብር በላይ በጀት ወጪ የተደረገበት ሲሆን በአጠቃላይ 97 ሄክታር መሬት የሚያለማና በርካታ ወገኖችን ተጠቃሚ የሚያደርግ ፓምፕ የመስኖ ፕሮጀክት መሆኑን የኢፋድ የትግራይ ቅርንጫፍ አስተባባሪ አቶ ፍጹም ገብረ ሚካኤል ገልጸዋል። የተለያዩ ጥቅሞችን እንደሚሰጥና በጠንካራና ዘመናዊ በሆነ መልኩ የተሰራ ፕሮጀክት መሆኑን የገለጹት ደግሞ የምህንድስና ባለሙያ አቶ ኢንድሪያስ ተስፋጽዮን ናቸው። የግብርናና ተፈጥሮ ሀብት ቢሮ ምክትል ኃላፊ አቶ አለም ብርሃን ሀሪፈዮ ፕሮጀክቱ የተጠቃሚዎችን ኑሮ ከማሻሻል አኳያ ያለው ድርሻ ትልቅ መሆኑንና አርሶ አደሮች ይህንን በሚገባ በመረዳት በአካባቢያቸው የሚገኘውን ሀብተ ገነት ጥቅም ላይ እንዲያውሉትና በልማት ስራ ላይ መሳተፍ እንዳለባቸው አስረድተዋል። በፕሮጀክቱ የተገጠመው ንብረት ከውጭ በብዙ ገንዘብ የሚመጣ በመሆኑ ህብረተሰቡ ተገቢውን እንክብካቤ ሊያደርግለት እንደሚገባ የማህበራዊ ረድኤት ትግራይ ምክትል ዳይሬክተር አቶ ጌታቸው ካላይ ጠቁመዋል። የውሃና ኢነርጂ ቢሮ ኃላፊ አቶ ሞገስ ገብረ እግዚአብሔር በኢፋድ ድጋፍ በመጣ ገንዘብ እንደተሰራ ለምርቃት እንዲበቃ የሁሉም አካላት ድርሻ የላቀ እንደነበርና በቀጣይ የጎደሉ ነገሮችን ለማሟላት እንደሚሰሩም ገልጸዋል። የአካባቢው ነዋሪዎችም ለተሰራላቸው የመስኖ ልማት ፕሮጀክት በማመስገን በሚገባ እንደሚጠቀሙበት አመላክተዋል። የውጭ ዜና እስራኤል በደቡባዊ ጋዛ ባደረሰችው የአየር ጥቃት ከፍተኛ የሐማስ ፖለቲካዊ አመራሮች መገደላቸው ተሰማም። በሌላ ዜና እስራኤል ከተኩስ አቁም ስምምነት በኋላ ሊባኖስ ላይ የአየር ጥቃት መፈጸሟም ተገልጿል። ለቢቢሲ ዘገባ ታደሰ ልጅ አለም። ተስፋ የተጣለበት የእስራኤል ሐማስ የተኩስ አቁም ስምምነት በጋዛ ለሚገኙ ፍልስጤማውያን እፎይታን ለቀሪው ዓለም ተስፋ ይሰጣል ተብሎ ቢጠበቅም ብዙም ሳይጓዝ ባጭር የተቋጨ ነው የሚመስለው። ከሰሞኑ እስራኤል ጋዛ ላይ የፈጸመችው ያለው የተለያዩ የአየር ጥቃትና የምድር ዘመቻዎች ሐማስ የተስማማበትን አለመፈጸሙ የተኩስ አቁም ስምምነቱ ውጤቱ ሁሉንም ያሳዘነ እየሆነ ነው። በተከታታይ ቀናት እስራኤል በጋዛ በፈጸመችው ጥቃት በርካቶች የተገደሉ ሲሆን ዛሬ በጋዛ ባደረሰችው የአየር ድብደባ ከፍተኛ የሐማስ መሪ ተገድሏል። እስራኤል በደቡባዊ ጋዛ ካን ዩኒስ ባደረሰችው የአየር ጥቃት ከፍተኛ የሐማስ ፖለቲካ አመራር የነበሩት ሳላህ አልባርዳዊል በእስራኤል ጥቃት መገደላቸው የሐማስ ኃላፊ ለቢቢሲ ተናግረዋል። የአካባቢው ሰዎች የሐማስ የፖለቲካ ክንፍ አባል የነበሩት ባርዳዊል እና ሚስታቸው በአየር ጥቃቱ መገደላቸውን ተናግረዋል። የእስራኤል ጦር ኃይል ካለፈው ሳምንት ማክሰኞ ጀምሮ በጋዛ ከፍተኛ ጥቃት ማድረሱን የጀመረ ሲሆን ለተኩስ አቁም መቋረጥ ሐማስን ተጠያቂ አድርጓል። በእስራኤልና በሐማስ መካከል በአውሮፓውያን አቆጣጠር ጥር 19 የተፈረመው የተኩስ አቁም ስምምነት ከሁለት ወራት በኋላ ፈርሷል ሲል ቢቢሲ ዘግቧል። ሐማስ የእስራኤልን ወቀሳ አይቀበለውም። የፍልስጤሙ ታጣቂ ቡድን በኳታር ግብጽና ዩናይትድ ስቴትስ አስሸማጋይነት የተፈረመውን የተኩስ አቁም ስምምነት ያፈረሰችው እስራኤል ናት በማለት ይከሳል። ባለፉት 24 ሰዓታት ብቻ ጋዛ ሰርጥ በእስራኤል ጥቃት 32 ፍልስጤማውያን የተገደሉ ሲሆን እስራኤል በጋዛ ሰርጥ ላይ የፈጸመችው ባለው የአየር ድብደባ በሁለት ቀናት ውስጥ ከ430 በላይ ሰዎች መሞታቸውን በሐማስ የሚመራው የጤና ጥበቃ ሚኒስቴር አስታውቋል። ይህ በእንዲህ እንዳለ የእስራኤል መከላከያ ሚኒስቴር ሐማስ የተቀሩትን ታጋቾች በሙሉ እስካለቀቀ ድረስ ወታደሩ በጋዛ ተጨማሪ ቦታዎችን እንዲወር እንዲሁም የተወሰኑ ክፍሎችን በቋሚነት እንደሚይዝ ዝቷል። እስራኤል ካታዚ አገራቸው ወታደሮች በጋዛ የጀመሩትን የእግረኛ ጦር ጥቃት በህይወት ያሉና የሞቱ ታጋቾች እስኪመለሱ ድረስ አጠናክረው እንደሚቀጥሉም ተናግረዋል። በጋዛ ከሚገኙት 59 ታጋቾች መካከል 24ቱ በህይወት አሉ ተብሎ የሚታመን ሲሆን ሁለተኛው የተኩስ አቁም ስምምነት ላይ የተደረገው ድርድር ውጤት ባለማሳየቱ ጣፋንታቸው አጠራጣሪ ሆኗል። በሌላ ዜና እስራኤል ከተኩስ አቁም ስምምነት በኋላ ሊባኖስ ላይ የአየር ጥቃት ፈጸመች። ከሊባኖስ ወደ እስራኤል በርካታ ሮኬቶች መተኮሳቸውን ተከትሎ
እስራኤል በሊባኖስ የአየር ድብደባ ፈጽማለች። ባለፈው ዳር በሁለቱ ኃይሎች መካከል ከተፈረመው የተኩስ አቁም ስምምነት በኋላ ይህ የከፋው ግጭት ነው ተብሏል። የእስራኤል ጦር ኃይል እንዳለው በአየር ጥቃቱ ደርዘን የሚሆኑ ሮኬት ማስወንጨፊያዎችን የመታ ሲሆን የሂዝቦላህ እዝ ላይም ጥቃት ሰንዝሯል። በኢራን የሚደገፈው ሚሊሻና ፖለቲካ ቡድን በደቡብ ሊባኖስ መሽጎ ይገኛል። የሊባኖስ ጤና ሚኒስቴር እንዳለው አንድ ህፃን ጨምሮ 7 ሰዎች በአየር ጥቃት ሲገደሉ 40 የሚሆኑ ጉዳት ደርሶባቸዋልም ሲል ቢቢሲ ዘግቧል። ሂዝቦላህ በጥቃቱ እጅ እንደሌለበት አስታውቆ የተኩስ አቁሙን ለማክበር ዝግጁ እንደሆነ ጠቁሟል። የሰሞኑ ጥቃት እስራኤልና ሂዝቦላህ በዩናይትድ ስቴትስና ፈረንሳይ አማካይነት የተፈረሙት የተኩስ አቁም ስምምነት ሊያፈርሰው ይችላል የሚል ስጋት ፈጥሯል። በመጨረሻም የዩናይትድ ኪንግደም ጠቅላይ ሚኒስትር በዩክሬን የተኩስ አቁም ስምምነት ዓለም አቀፍ ኃይል ተሳታፊ እንዲሆን ማለታቸው የትራምፕ ልዑክ አወገዘም። ስቲቭ ዊትኮፍ እንዳሉት ጠቅላይ ሚኒስትር ሰር ኪር ስታርመር ያመነጩት ሀሳብ ቀላል መንገድ የተከተለና የአውሮፓውያን እንደ ዊንስተን ቸርችል መሆን አለብን የሚል እሳቤ እንዳላቸው የሚያሳይ ነው ተብሏል። ዊትኮፍ በሰጡት ቃለ ምልልሳቸው ወቅት የሩሲያን አቋም ሲያንጸባርቁ የተሰሙ ሲሆን በሩሲያ ይዞታ ስር ላሉ የዩክሬን ግዛቶች ላይ አወዛጋቢ ንግግር አድርገዋል። ፕሬዚዳንት ፑቲን የጦርነት መንስኤ የሰሜን አትላንቲክ ጦር ቃል ኪዳን በመስፋፋት ሩሲያ ላይ የሚደርሰው ስጋትና ዩክሬን ነጻ ሀገር ሆና መቆየቷ የሚያመጣው አደጋ እንደሆነም ይናገራሉ። የዩናይትድ ኪንግደም ጠቅላይ ሚኒስትር ሰር ኪር ስታርመር በዩክሬን የተኩስ አቁም ስምምነት ከተፈረመ በኋላም ወታደራዊ ድጋፍ ሊደረግ ይገባል ማለታቸው ይታወሳል። ዊትኮፍ ይህን የአውሮፓውያን ነገሮች ቀላል አድርጎ የመመልከት አባዜ ነው ሲሉም ወቅሰዋል። በጥቁር ባህር የተኩስ አቁም ስምምነት በሚቀጥለው ሳምንት ይፈጸማል ያሉት ልዑኩም የ30 ቀናት የተኩስ አቁም ስምምነት ለማድረግ ተቃርበናል ብለዋል። በሩሲያና ዩናይትድ ስቴትስ መካከል ስላለው ግንኙነት የተጠየቁት ዊትኮፍ ሩሲያና የዩኤስኤ በጋራ መልካም ነገር የሚሰሩበት ዓለም ማየት የማያሻ ማን አለ የሚል ምላሽ ሰጥተዋል። ውድ ተመልካቾቻችን ከትግራይ ቴሌቪዥን የአማርኛ ዜናዎቻችን እነኚህ ነበሩ። ከቅሪ የትግራይ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ።